በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። አብርሽ እኔ ምን አገባኝ? የዚህ ቤት ራስ እኔ አይደለሁም። እንዲህ ቤትዬ እንዲህ ጎሏል። ድሮ ቢሆን የትም ጉድጓድ ገብቼ ለምኝ አመጣለሁ። አሁን ግን መርህ እንደሳትኩ ገባኝ ኖሬ። ስለዚህ ድሮ ቆይ አንተ አታውቅም የምለውን ቦታ አሁን አንተ ነው የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻልን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ እንዳልኩ ያለሁበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሃይ ጋይስ እንዴት ናችሁ? አለው ሳር መስከን በጣም ደህና ነኝ። ሰላም ነው ወይ? ጤና እንዴት ነው? አገሩ እንዴት ነው? አየሩ ስራ ሁሉ ሰላም ነው? አለው ጠፋው አለ። በጣም ጠፋው። ያው አልተመቸኝም። ኑሮ ከባድ ነው። ህይወት አስቸጋሪ ናት። ያው ብቻ ለዚህ ደርሻለሁ ፈጣሪ ይመስገን። እና እዚህ ጋር እኔ ስራ እየሰራሁ የሆነ ነገር ትዝ አለኝና ያው አንዳንዴ ስክሮልን ህይወት የሚታመጣባችሁ ብዙ ነገሮች አሉና ያን ነገር ለምን አላወራችሁም ብዬ አሰብኩኝ። እና መሰላችሁ ዛሬ የምንመለከታችሁ ሴቶች በተለይ በፍቅር ዓለም ያላችሁ በትዳር ዓለም ያላችሁ ሴቶች ይመለከታችኋል በቀጥታ። በተዘዋዋሪ ደግሞ ለዛ ህይወት ውስጥ ያልገባችሁ ሰዎች እንደ ትምህርት እንደ ተሞክሮ እንድትወስዱ እና አንዳንዴ የፍቅር ጣዕም የፍቅር ትርጉም የትዳር ጣዕም የትዳር ትርጉም ሳይገባችሁ ወደዛ ዓለም የተቀላቀላችሁ ሰዎች በዋናነት የሚመለከቱ ከተቀላቀላችሁ በኋላም ሳይገባችሁ የምትኖሩት የምታሳልፉት ህይወት መኖራችሁ አልቀረም፣ ግን አልገባችሁም። ትዳር ምን እንደሆነ አልገባችሁም፣ ፍቅር ምን እንደሆነ አልገባችሁም፣ ግን እየኖራችሁ ነው። ለምን ንቁ። መጀመሪያ ምክር ልጀምር፣ በኋላ ወደ ስህተቶች እመጣለሁ። ለምንድን ነው የማይገባችሁ? አንደኛ ትዳር ማለት ትልቅ ቤት መንግስት መገንባት በዓለማችን ላይ ያለነው ህይወት ትልቁ የመጨረሻ የስንብታችን ትግል ታሪክ እውቀት ጉልበታችን የምንጠቅምበት ፈተና የምናገኝበት በትዳር ነው። ሁሌ ባልጋ የለም፣ ሁሌ የተመቻቸ የለም። ግን ትዳራችሁን መሸከም የማትችሉ ሰዎች ወደ ትዳር ባትገቡ ወይም ብታማክሩ ብዬ የሚሻላችሁና እየሰራሁ እና ትዳራችሁን የምታበላሹ ራሳችሁ ናችሁ። በተለይ ትዳር ውስጥ ባል ካልተከበረ ባል ካልተደመጠ የፈለገ ሀብታም የፈለገ የተደላደለ ኑሮ ቢኖራችሁ እንኳን ዋጋ የላችሁ። እንደውም አንዲት በገጠመኝም ያየሁት ምንድን ነው የሚለው መሰላችሁ? እኔ የፈለገ ሚሊዮነር ብሆን አለች ቤቱ በባል የማይመራ ከሆነ የኔ ብቻ ይደመጥ የሚል ከሆንኩ አለ መቼም ይሁን ይሄ ትዳር ሰላም አያገኝም ማለት ነው። እንደውም አሰማችኋለሁ። ይኸው ተከታተሉ። የቤቴ ራስ ክርስቶስ ኢየሱስ ከሆነ ባሌን የኔ ራስ ካደረገው የኔ ስራ ድርሻ ባሌን ማመን ነው። አሁን ያመንኩበት ደረጃ ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። እና እንዳያችሁት የፈለገ ቢደላችሁ ቢመቻችሁ ትዳራችሁ የአባት የባል ድምጽ የማይሰማ ከሆነ ያ ትዳር ሰላም እንደሌለ ያው በገጠመኝም ቢሆን በተሞክሮ ሰምታችኋል። ትዳራችሁን የሚያበላሸው ደግሞ ትልቁ በሽታ ሴቶች እስኪ እንደው ባላችሁ የማይወዳችሁ የማያከብራችሁ ከሆነ ለምን? አንደኛ ንጽህና ያላችሁ አንድ ቁጥር፣ ሁለተኛ ጽዳት፣ ስነ ስርዓት፣ አክብሮት በትንሹ ይሄን ወይ በገቢ ትበልጥ ይሆናል ያን ገቢ እንደ ትልቅ መሳሪያ አድርጋችሁ መቁጠር ያለባችሁ። ትዳር የሚያስወድድ የሚያስከብር ስትደማመጡ ስትከባበሩ የኔ ችግር ያንተ ችግር የኔ ስትባባሉ ነው እንጂ እኔ ብቻ የምትል ከሆነ ዋጋ የላችሁ። እስኮር እያደረጋችሁ
እንደ ፍንዳታዎች መገላለጥ የሚያምራችሁ ሌላ ከየትም ያመጣውን ባህሪ እያያችሁ እኔም እንደዛ ካልሆንኩ የምትሉ ከሆነ ትዳራችሁ ተስፋ ነው። ባላችሁ እንዲወዳችሁና እንዲያከብራችሁ የምትፈልጉ ከሆነ ደግሞ አንድ ቁጥር ቃሉን መስማት፣ ሁለት ቁጥር ንጽህና መጠበቅ፣ እንድትደመጡ፣ እንድትወደዱ፣ እንድትከበሩ ከፈለጋችሁ እቅድ ማውጣት እንጂ እኔ የተሻለ ገቢ ያለኝ ለባለ ጆሮን አልሰጥም ቃልን ብቻ ነው ማዳመጥ አለበት እያላችሁ ጮክ ብላችሁ ከሱ በላይ የምታወሩ ከሆነ ቁልቁል ነው የምትሄዱ እንጂ መቼም ዝቅዝቅ ከፋትሉ መቼም ከፋትሉ። ስለዚህ ወገኖቼ ሴቶች ትዳራችሁ በሴቶች እጅ ነው ያለ። የምትቀብሩትም እናንተ ናችሁ፣ የምታድኑትም እናንተ ናችሁ። ሁለተኛ ደግሞ አብራችሁ እየኖራችሁ ከባልሽ ጋር ስትተኝ የታይላንድ የ5000 ጂንስ ለብሰሽ እየተኛሽ ልብስሽ እየሸተተ ፀጉርሽ ተንጨባሮ ይሆናል? አይመጣም። ትዳር ሰላም ይፈልጋል፣ ፍቅር ይፈልጋል፣ ንጽህና ይፈልጋል፣ መደማመጥ ይፈልጋል፣ መከባበር ይፈልጋል፣ ኢንጆይ ይፈልጋል። ግን ባልን ለማስቀየም ብለሽ የምታደርጉ ነገር ቤትሽን ሁላ ያጠፋል። ቤትሽን፣ ልጆችሽን ሁላ ለራሳችሁ በተለይ ለራሳችሁ ፍላጎት፣ ለራሳችሁ ንጽህና፣ ለራሳችሁ ክብር ብላችሁ ትዳር ማፍረስና ወይም ለልጆች ፊት መነገር ያለባችሁን ወይም የሌለበትን ቃላቶች የምትናገሩ ከሆነ እናንተ ምንም ትዳር እንደሆነ እራሳችሁ ራሱ አታውቁም ማለት ነው። ለልጆች ብላችሁ ለትዳር ብላችሁ መስዋዕት ከፍላችሁ የትና የት መከራ በልታችሁ መልሳችሁ ያን የምታንቋሽሹ ለምን እንደተሰቃያችሁ ካልገባችሁ ካልተረዳችሁ ለልጆቼ ብላችሁ መስዋዕት እየከፈላችሁ መልሳችሁ ልጆችን የምትወቅሱ ከሆነ ልጆች ፊት የማይገባ ቃላት የምትናገሩ ከሆነ እናንተ ምን ቤት ናችሁ? ምንድን ናችሁ? የምትልፉት ለማን ነው? የምትኖሩት ለማን ነው? አራተው ሰዎች፣ አራተው ሴቶች፣ የዛሬ ሴቶች ምን አይወርድበት ያለው እስኪ ሀሳብ ስጡኝ። እውነት ሀሳብ ስጡኝ። ስደተኛ ከሆንኩ እንዴ ለማን ብላችሁ ነው የምትልፉት? ይሄ አመጣጣቸው አተዳደጋቸው መልክ የሌለው እያያችሁ እንደነሱ ካልፈነዳው እንደነሱ ካልዘለልኩ ትዳርን በትኛ ነፃነትን ካላገኘው የምትሉ ከሆነ በቅጽ መምጣት እንጂ ዛሬ መሳቅ ነገ ማኩረፍ፣ ዛሬ መሳቅ በረከት ራሱ ይርቃቸዋል ሰዎች። ጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው፣ በቤት ራስ በኩል ነው። አይ ሪስፔክት ዚስ። ይሄን አከብራለሁ። በትዳራችሁ ውስጥ እንዲሁ መወዛገብ ካለ ሁሉ ወዳድ ካለ ያላችሁበትን ሁኔታ የማታዩ ከሆነ የማታገናዘቡ ከሆነ እናንተ በምን እንደምመዘግብ ራሱ ነገር አያወራም። ልምድ ከሌላችሁ ደግሞ ወደ ሃይማኖት አባቶች ጠጋ ማለት፣ ወደ የተማረ ሳይኮሎጂ የትዳር አማካሪዎች ጋር ጠጋ ማለት፣ ከሰው ጋር ተቀላቅሎ ማህበራዊ ኑሮ ማየት ማዳመጥ። በሁለተኛ ደግሞ ዘመዶችን ትዳር ውስጥ የምታስገቡ ከሆነ መቼም ይሄ ትዳር ሰላም አይሆንም። ለምሳሌ የባል ዘመዶች ባል የሚወዳቸውና የሚያስገባቸው ከሆነ በሚስት ዘንድ የማይወደዱ ከሆነ ይሄም ችግር ነው። ሚስት ዘመዶቿን እያስገባች በባል ዘንድ የማይወደድ ከሆነ ይሄም ችግር ነው። አንዱ የአንዱን እየጠላ የራሱን መውደድ አይችልም መቼም ነው። ዘመዶች በትዳር መሀል መግባት አለባቸው ከተባለ ደግሞ ተነጋግራችሁ ማን መግባት እንዳለበት ለይታችሁ፣ መግባት የለባቸውም ከተባለ ደግሞ ሙሉ በሙሉ የሁሉንም ማስወገድ እንጂ የአንዱን እየተወደደ የአንዱ የሚጠላበት ምን ምክንያት መኖር የለበትም። ንቁ። ምክንያቱም ዘመድ ለእናንተ ትዳር አይሆንም፣ ህይወት አይሆንም፣ ልጆች አይሆንም። የእናንተ ለትዳር ብላችሁ ያሳለፋችሁትና የከፈላችሁትን መስዋዕት ዋስትና አይሆንም። ስለዚህ ወገኖች እስኪ እኔ ያልኳችሁ ወይም ያቀረብኩላችሁ ወይም የወቀሳችሁን ሀሳብ እስኪ ንገሩኝ።
ትክክል ነኝ ወይስ ተሳስቻለሁ? ይሄ ድጋ ሁለተኛ ደግሞ እንበል ሚስት ወይም ሴቲቱ በዕለታዊ ገቢም ሆነ በወርሃዊ ገቢ እናንተ ተሻለ ትሆን እንበል በዛች የተመካችሁ ባል እናንተ ክብር ሲል ሲያከብራችሁና ቃላችሁን ሲሰማችሁ ከፍ ከፍ ራሳችሁን የምታደርጉ ነገሮች በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ደስ ያላለኝ ማለት ነው የማይገባኝ ለምን ለእናንተ ስለታዘዘ ለእናንተ ዝቅ ስላለ ትዳር ውስጥ ደግሞ እኔ እንደዚህ ሆኜ እንደዚህ ሰቃይቼ እንደዚህ ተቸግሬ እንደዚህ እንዴ ሌላ ዋስትና የለም። እኔ ለፍቼ እኔ ወድቄ ተነስቼ ሌላውስ ከእናንተ ጋር ያለውስ ዋጋ የለውም። ማንኪያ ራሱ ነፍስ የሌለው ማንኪያ ራሱ በሰራችሁት ገንዘብ የገዛችሁት ማንኪያ ራሱ ቤት ውስጥ ዋስትና አለው። ምክንያቱም ያቅሙ እያገለገለ ነው አይደል? የምትፈልጉበትን አገልግሎት ላይ እያዋላችሁ። ስለዚህ ሌላውን ከንቱ እያደረጋችሁ የራሳችሁን ብቻ የራሳችሁን ብቻ ዝም ስትባሉ ጥጋብ በዘመናዊ መልክ በሰለጠነ ዘመን ብሎ ደግሞ በሰላም እንድነጋገር ሲሏችሁ ደግሞ አሻፈረኝ ብላችሁ እምብር የምትሉ እንዴ ምን ሆኜ ነው ስላከበርኩ እንዴ ምን ስላልኩ ብዬ ለምን ረገጣለሁ ብሎ ደግሞ እንደ አህያ ዱላ ሲያነሳ ሌላ ነገር የምታመጡ በየትኛው ልትመሩ ነው የምትፈልጉ? እስኪ ንገሩኝ። በየትኛው ነው? በፍቅር መነጋገር ችግሩን መፍታት ይሻላል ወይ እንደ አህያ በዱላ ማውራት ይሻላል? የቱ ይሻላችኋል? ምክንያቱም የኢትዮጵያ ሴት ወይም የኢትዮጵያ ወንድ ያለ ዱላ ሚስቶቻቸውን አይገዙም። ምክንያቱም ዱላ እንዳትፈልግ ክብሯን ከፈለገች በነፃነት ችግሮችን ማውራት መፍታት ከፈለገች ንግግሯን ታሳምራለች። የባሏን ቃሎች ትሰማለች፣ ታከብራለች። የሚፈልገውን ጥያቄ ያልገባት ነገር ካለ ትጠይቃለች እንጂ ያልተገባ ንግግር፣ ያልተገባ ቃላት ክብርን የሚነጋ ከራሱ አልፎ እስከ አገር እስከ ዘመድ የሚያሰድድ ንግግሮች ካሉ መቼም ደንቆሮ አይደለም ሰውየው፣ መቼም ምን እብድ አይደለም ሰውየው። እንደዚህ እየተባለ ዝም የሚለው የሚፈጠረው ይፈጠራል እንጂ አይቀርም። ይሄ ግልጽ ነው፣ አይቀርም። ይሄ ግልጽ ነው። በእውነት አቅምሶ ወይ በታሰር ወይ ካሳ መክፈል አለቀ እንጂ ከልክ ያለፈ ትዕግስት አንዳንዴ ደግሞ መጥፎ ነው። የሰዎችን የባሎቻችሁን ትዕግስት አዳምጡ፣ የባሎቻችሁን ንግግር አዳምጡ፣ የባሎቻችሁን ባህሪ ይወቁ። ዝም ብላችሁ ያሉ የምትኖሩት ከሁሉም በተለይ ከሁሉም ነገር በላይ ደግሞ ራሳችሁን አታስቀድሙ። ፈጣሪም እኮ ይናገራል፣ የእግዚአብሔር ቃልም እኮ ይናገራል። ፈጣሪ ማለት እግዚአብሔር ቤተክርስቲያኖት እንደወደደ ባሎች ሚስቶቻችሁና ቤታችሁን ውደዱ። ሚስቶች ደግሞ ባሎቻችሁ ጌታ የቤት ራስ እንደሆነ ባሎቻችሁም የእናንተ ራስ ነውና ባሎቻችሁን አክብሩ፣ ውደዱ፣ ቃላችሁን ስሙ ይላል። ለምንድን ነው የማንሰማው? ከአባቶቻችንም ያወረስነውን ስነ ስርዓትም ታሪክም በዛው ልክ ነው። ችግር ካለ ትጠይቃለች፣ ሰው ታማክራለች እንጂ ከባሏ ቃላት ወጣ ከባሏ በላይ ጮክ ብላ አትናገርም። እኔ እኮ ምናልባት ከሱ የተሻለ የማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላለሁ። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣውለት ጸብም የሚመጣው ያኔ ነው። አይቀበልም እሱ። ከዚህ የተነሳ እኔ ይመስለኛል በእኔ የሚኮራው ራሱ እነዚህ ሁላ ነገሮች እያሉ አግሬሲቭሊ ነኝ ብዬ ስለማልወጣ ሚስቴ ብሎ በድፍረት ነብይ ቢያስፈልገኝ፣ ነብይ አማካሪ ቢያስፈልገኝ፣ ጸሎት የሚጸልይልኝ ቢያስፈልገኝ ለኔ በቃ አለኝ ብሎ ኮንፊደንስ ያደረበት በዝቅታ ውስጥ ነው። እና ፍቅር ዝቅታን ይፈልጋል። እንደዛ የምትሆን ሴት ደግሞ መቼም ቢሆን ትዳሯ ቆልቆሎ እንጂ መቼም ሰላም እንደማይሆን ከባለ ሙያዎች ከእግዚአብሔር ቃልም እየሰማን እያየን ነው። ስለዚህ ወዳጆቼ አላብዛባችሁ። እስኪ ምን ያህሎቻችሁ ናችሁ የትዳር ትርጉም የምታውቁት፣ የፍቅር ትርጉም የምታውቁት ምን ያህሎቻችሁ ናችሁ? እስኪ ሀሳብ ኮሜንት ላይ አስቀምጡ። አላብዛባችሁ። ጤናው ነው። እናመሰግናለን። መልካም ጊዜ